ሰው ጋሽ ቀጭኑ ለበዓል ምንድነው ያረደው ብሎ ከጠየቀስ ምንድነው የምትለው? አያውቅም። አህያ እንዳረድክ ስለማያውቅ አህያው ጋሽ ቀጭኑ ሰላም ነው? ሰላም። አዎ እንዴት ነው? ሰላም ነው? ደህና ነህ? ሰላም ነው። ሰላም። አይረ ጎረምሳው አሁንማ ጎረምሳ አደግሽ እኮ እሺ እንዴት ነው ታዲያ? ሰላም ነው። ስራ እንዴት ነው? እንዴት ይዟል? ምንም አይልም። እኛ ልጆቹ ምናምን እንዴት ናቸው? ሁሉም ሰላም ነው። እኛ ምን አለብን ብለን ኑሮ ውድነቱ ነው እንጂ ከብዷል። ኧረ ስጋ ለበዓል ራሱ እኮ ማረድ እኮ ቀረ። በቃ አሁን እኮ ሰው እኛ ድሮ አሁን ለበዓል ምን እናድር ነበር መሰለ? ለሶስት ቤተሰብ ለሶስት ሰው ሁለት በሬ ነበር የምናርደው። ሊሆን ይችላል። ድሮ ላይ ሁለት በሬ ነበር የሚታረደው። ያው አንተም ውሸት ትጨምራለህ። ግን እሺ ሊሆን ይችላል። ሊሆን ተጫዋች እኮ ነው። አሁን ላይ ግን እኮ እንደው ከበደ። እንደው ከብዷል። አሁን አንድ በግ አሁን ስንትና ስንት ሺህ 20 ሺህ ብር አሁን አንድ በግ 20 ሺህ ብር ገባ እኮ። እንደው ወዴት ይሄርን ነው ግን? እኔ ምን አውቃለሁ። እኔ መጨረሻችሁ ናችሁ። እኛ እንኳን በልተናል። እናንተ እኛ አልበላንም። እናንተ ቦርጭ አውጥታችሁ በልታችሁማ ቦርጭ። እኛ እኮ አጥረንባችሁ እኮ ነው። እኛ ያጥርናት ጥሩ እኮ ነው። እናንተ ላይ አሁን የምንጫወትባችሁ እየቀለዳችሁ ለመሰል ስጋው ነው። ያኔ ስጋው ለጅብ ነበር የምንሰጠው እያወጣን እየተበላሸ። እንቁላሉን ዝም ብለን ነበር የምንጥለው። ሞልቷል። ሁሉም ነገር እኮ ሞልቷል። በእኛ ደረሰብና አሁን እናንተ አጥራችሁ አሁን አንተ ምንድነው ወጭ አለብህ? አሁን ወርሃዊ ወጭ እስኪ አሁን ለምሳሌ ወርሃዊ ወጭ ምንድነው? እኔ ካርድ ለራሴ ካርድ ግን ኑሮ አልተወደደም። ተወዷል። ከዚህ በላይ ደግሞ ለምሳሌ አሁን የካርድ ስንት ብር ታወጣለህ በወር? ለካርድ 1,200 አየው 2,000 ብር። ለምንድነው ደግሞ ለዋይፋይ እንደዚሁ 3,000 5,000 ብር ትከፍላለህ። ለምንድነው ለውሃ 5,000 ብር ትከፍላለህ። ለመብራት 5,000 ብር ትከፍላለህ። እና ውሃና መብራት ከሌለ ከዛ ምንድነው? ድሮ በእኛ ጊዜ የለም ነው አምልህ። ድሮ እኛ እኮ ሄደን ጉድጓድ ውስጥ ነበር የምንጠጣው ጠልቀን እኮ። መብራትኛ በኩራዝ ወይም በሻማ በፋኖስ ነበር የምናበራው። አይ አሁን ያወራን ያለነው ስለ ስጋ ስለ በዓል ምናምን ነበር እኮ በዓሉንማ የበዓል ስጋ ምን አረድክ አንተ? ላም ነው አርዳል እየተባለ ሰምቻለሁ። ደግሞ ምን ሰማህ? ደግሞ ምን አረዳሉ? ደግሞ እኔ እንጃ ብዙ ነው ስጋው ብዙ ነው ምናምን እኮ ችግር የለብንም አላለቀም ሲባል ነው። ላም ነው ወሬውን አታውራው። ግን እኔ ችግር የለብንም ያን ያክል አልጨናነቅም። እንዴት ምንድነው ቀላል ፈርከኛ አይ ኖርማል አልታመም። ኧረ እኔ አህያ አልክ ነው መሰለኝ ነው አህያ ነው ያረድከው? ከስቀጭኑ ምን ሆነህ ነው? አህያ እኮ አይታረድም። አህያ እኮ ማን ያለው? ቻይና እየበሉ አይደል? ሰው አይደሉም እንደነሱ። ያው የሚያማምሩ ሰዎች፣ ቀያይ ሰዎች፣ ጥርት ያሉ ሰዎች ናቸው። ያው አህያ ደግሞ አይበላም ያለው ማን ነው? የኛ ሰው እኮ ነው እንደዚህ እያደረገ እየበሉ ክልክል ነው ይላል። እንግዲህ አይቺ ሀገር የሃይማኖት ሀገር የእንትን ሀገር ስለሆነ ክልክል ነው አህያ። እኔ ምን አልኩ ታዲያ? እኔ ምን አልኩ ደግሞ እንትን ምናምን እንደዚህ አይበላም አይቻልም። ቆይ አንተ አልወድም እያልከኝ ነው? አይ ለበዓል እኮ እኔ እኮ ጠርጥር ያለው ስታበላኝ ስጋውን አበዛው የሆነ አላሳብ ስታረገው ጣዕሙም ደግሞ የሆነ ጣፈጠኝ። ይጣፍጣል እኮ እኔ ይጣፍጣል። ደህና ነው ምቾት አለው። ያየ ስጋ በቃ አላሳብ የምትኖረው በቃ ርካሽ ነገር እንደኛ ያው ቻይና ስላገባች በዛው ስለለመርኩ ነው። ለሌላ እንዳይመስልህ ደግሞ አንተ ለሌላ እንዳይመስልህ እኔ ተፈላስፈው አይደለም። እዚህማ ቻይና እኮ አይደለም ያገባች አሜሪካዊ አይደለም። ቻይና ነው አሜሪካዊ ያልኩት በኋላ ተነቅቶብኝ የለም። ቻይና አይደል ያገባችሁ? ቻይና ነው እንዴ? አዎ ቻይና ነው እኮ ያገባችሁ። ከዛ በኋላ ደውዬ ስጠይቅ ቻውን ሲነኛኛ ሰኛኛለ። ከዛ ለበዓል ስመጣ ምንድነው የምታዘጋጅልኝ አለ። ለሱ እኮ ነው ያዘጋጀው። አንተ ድንገት ስትመጣ ምን ላድርግ? የአህያ ስጋ እስከመቼ ጋር የአህያ ስጋ ይቅርብህ። ግን ካሁን በኋላ እኔ እንደሰማሁት ሰው እንዳይሰማ ስምህ ይጠፋል። ምን ነው የሚጠፋው? የአህያ ስጋ ዝም ብለህ እየበላህ ነው። አህያ ስጋ እንደውም እስከዛሬ ጠረጠርኩ። በቃ ካንተ ቤት ስጋ ጠፍቶ የማያውቀው እንደዚህ እንትን ያልከው ተዋወቅኩት። ስጋ የአህያ ስጋ እኮ አይደለም የበግ ስጋ እኮ ነው ያልኩት። የአህያ ነው የበግ ነው የበግ ስጋ እኮ ነገርከኝ እኮ። በቃ ሲነቃብህ ደግሞ አንተ ምን ችግር አለው? አቆይ አሁን ምንድነው ችግሩ? እሺ ደግ ተው። ከዚህ በኋላሽ እኔ ልጄ ቻይና ስላገባ ወንዱ ልጅ እኮ ነው ቻይናኛ ሴቷ አላያትም። ሴቷ ቻይና እኮ ናት። ልንገርህ ለሷ ተብሎ የተዘጋጀ እኮ ነው። አንዴ ለሷ ተብሎ የተዘጋጀው ልክ ነህ። እኔም አቦ ከብዶኛል። እኔ ምን ካንተ ጋር ልሁን? አንተ ጋር እንደው ስራ እያገዝኩህ ምናምን ካንተ ጋር ልኑር። ከብዶኛል ኑሮ። እንዳንተ እበላለሁ ችግር የለውም። ነኮ ያው ጅሮ እንለምዳለን። እንሰሳት እንበላለን። ያው
አልገደልናቸው እኛ አይጥ አይሆንም አህያ ብቻ እንስማማለሁ አይጥ ምናምን እባብ አይጥ አልስማማም አህያ ግን ይበስላል እኮ እናበስለዋለን የልጅቱ ትበላለች ልጅቱ ስንበላኛም እኮ ቀረብ እንላለን አብረን ቀረብ እንላለን አህያውን ተስማምቻለሁ እንደሆነ አህያ እኮ ደግሞ ስጋቸው እኮ ቀይ ነው በቃ ተስማምቻለሁ የአህያ ስጋ አህያዋን አንተ ጋር አበላለሁ በቃ እሺ አልከኝ ፈቀድክልኝ አቦሽ በለሽ ደግሞ ያወራብኝ ይሆን እንዴ የአህያ ስጋ በላ ብሎ ደግሞ ያወራብኛል እኮ አረብ አላሉኝም ደግሞ ቀባጥሬ ጣርቼ ግን ልናገር መሰል ጣርቼ ልናገር ይሄ ነገር እኔ ልጅ ቻይና ስላገባ ነው የአህያ ስጋ ይበላውት አላወኩም አሁን ራስቸው እኮ ነው የነገርኩት እኮ እኔ ነው አሁን ሄደህ ነበር እሺ የኔ ልጅ ትልቁ ታውቀዋለህ አታውቀውም ቻይና ያገባል ቻይና ያገባ ቀደም ነገርክኝ እኮ ቻይና ማግባቱ አዎ አይ ቻይና ስላገባ ሌላ ወሬ እንትን እንዳንል ነው ለበዓል ምንድነው ያረድከው ምናምን እኔ ለሌላ ሰው እኮ አልናገርም ለሌላ ሰው አትናገር ስለ ምን እንደሆነ በያንተን ባህሪ እኮ አውቃለሁ ለማወራብህ ምናምን መስሎህ ሊሆን ይችላል ላይሆንም ይችላል እኔ አላውቅም አይ ግን ችግር የለም በቃ እኔ ችግር የለም አይደለም አንደኛ ማህበረሰባችን አይፈቅድም ይሄንን ነገር አህያ ሰምታል አይደለ ችግር የለውም እኮ አዎ የአህያ ስጋ ነው እንግዲህ ያረዱት መተው መቼም ስጋ እያለ መቼም ሌላ ማረድ ጥሩ አይደለም ስለዚህ አብረን በልተናል ስጋው እኮ አሁን እኮ በቃን እኮ ተነጋግረን እኮ ለሌላ ሰው እንዳታወራ አላወራም እንደ ለምን እናወራለሁ አልናገርም ለማንንም እስኪ እርግጠኛ ነኝ በለኝ እርግጠኛ ነኝ እስኪ እርግጠኛ ማነው እርግጠኛ ነኝ አይደለም ያረዱት በሬ ነው በልጅ ለያ ማህበረሰብ እኔ አህያ እኮ ማንም እንዳረዱት ካያቅም በቃ ማንም አያቅም በቃ ያረደው በቃ ሀብታም ነው ያው ሀብታም ባላባት ምናምን የመሬት እንትን እንዳለ ይታወቅ የለ እንደዛ ስለሆነ በቃ ባለሀብት ስለሆነ ያረደው ላሞች ነው ምናምን እንደውም 2 ላሞች ነው እንደሱ ነው ማለት አሁን ለሰው የምትለው 2 ላሞች ያረደ ነው የምትለው አህያ ልጁ ከቻይና ሚስት አግብቶ ይዞ መጥቶ አህያ አርደው እንዳትል አለለም አህያ ይሄንን አልከ ማለት እኔ ከማህበረሰብ አንደኛ ከስራ ይፈናቀላሉ ሁለተኛ ከስራ ይፈናቀላሉ ደግሞ አሁን አህያ ያን ወንዱን ነው ያረድከዋ ሌላ አህያ ግዛና ተካ እንዶ ሰው እንዳይነቃ ይሄን ያክል ለመጠንቀቅ ሽጨው ነው ማለት እንችላለን ሽጠነው እኮ ነው ሽጠው ነው አትጋኩ አላረድኩም እኮ አህያ በግ እኮ ነው ያረድኩ እኔ ጋር እኮ ነው የምታወራው አርደህ የለ አላረድኩም እኔ ጋር ነው እኮ ለሌላ ሰው እኮ አይደለም አርደሃል አንተ እኔ አላረድኩም እኮ አህያ ሰምተኛል አሁን አርጃለሁ ስል ሰምተኛል እና አታበላኝም በቃ መጥቼ ያልበላም የበጉን ስጋሽ የበግ ሆነ በቃ አታበላኝም መጥቼ በቃ ከዚህ ከማህበረሰብ ልታፈናቅሉኝ ነው አይደለ እንደዛ አህያ አረደ እያላችሁ ማን ያለ ማንንም ያለ የለም እሺ አርጃለሁ አላረድኩም ማረድ አርደሃል አላረድኩም እንደዚህ ብለህ የምታወራው ለሰው ሰው ቢጠይቅህ እሺ አሁን ጠይቀኝ አህያ ልጅ ቻይና ማግባቱን ሰምታል አልሰማሁም የማን ልጅ የኔ ሌላ ሰው ሲለኝ እኮ ሌላ ሰው ልጁ ከቻይና ነው ያገባው አይደለም ብሎ ከጠየቀ ኧረ የአሜሪካ ውጭ ነው ያገባው ጎበዝ ለበዓል ቤት መታለች አልመጣችም ልጅቱ መጣው ነበር አዎ በለኝ አዎ ትላለህ ከዛ በኋላ ምንድነው ያረዱት ከተባልክስ አህያ ማን ነው አንተ ይሄ ውሻ አንተ እንዴት አባቱንስ አህያ ተበለ ምንድነው ያረዱት ሲሉኝ ላም አህያ አይደለም ያረዱት እላለሁ ለምን አህያ ምን አስባለ ለምን አትተውም አህያውን እርሳው በቃ አህያውን እርሳውና ይረሳለሽ ልጁ ከቻይና መታለች ብለው ያወራሉ ስሰማ ዝም ነው የምትለው አንተ አታወራም ከቻይና መታለች ሲሉ ዝም ትልና ድንገት ከጠየቁህ ምንድነው ለበዓል ያረዱት ካሉህ ላም ነው ያረዱት አህያ አላረዱት አህያውን ለምንድን ነው የምትለው ያማል አህያውን ተው በቃ ላም አረዱ በላው ላም ብቻ በቃ ላም አረዱ ብቻ ነው የምለው ምን አይነት ነው አህያ አትበልሽ አህያ አላረዱም እኮ ነው ያልኩት አህያ አረዱ አልኩኝ ላም ነው ያረዱት አህያ መች አረዱ ውሸታ አህያውን እርሳው ቆይ አይ በቃ እንጨቃጨቅ በቃ ቻው በቃ ናስኪ በቃ ልሂድ እኮ አይደለም አህያ አረደ እንዳትልሽ አይደለም በቃ ግን ታበላኛለህ እኮ ችግረቱን ተቀምሰዋለህ ችግር የለውም ግን ሌላ ሰው ሲያወራ ምንድነው የምትላቸው ሌላ ሰው ሲያወራ ላም ነው ያረዱት እስኪ ላሞች አረዱ ላም ነው ያረዱት በቃ
ጎበዝ ላም ነው ያረዱት። እንደገና ድገመው እስኪ። ላሞች ነው ያረዱት። ለበዓል ምንድነው ያረደው ብሎ ከጠይቀህ አንድ ሰው ጋሽ ቀጭኖ ለበዓል ምንድነው ያረደው ብሎ ከጠይቀህስ ምንድነው የምትለው? አያውቅም። አህያ እንዳረድክ ስለማያውቅ አህያውን ተወው እኮ አህያ አላረደም እኮ ላም ነው ያረደው። በቃ ላም ነው ያረደው። በቃ ላሞች ነው ላም ነው ያረደው። ምንድነው ያረደው ቢባል ምንድነው የምትለው? በቃ አህያ ነው ያረደው ነው የምለው። በዛው እኮ አለቀት